People of Ethiopia should be proud. የኢትዮጵያ ህዝቦች ልትኮሩ ይገባል። አንድነቷ የተረጋገጠ በቅኝ ያልተገዛች ሀገር ህዝብ መሆናቸውንም ልታስታውሱ ይገባል። ለአፍሪካ ነጻነትና ራስን በራስ ለማስተዳደር መብታቸው መከበር የቆመች በዚህም የአፍሪካ ዋና ከተማ ለመሆን የበቃች ሀገር ህዝብ መሆናችሁን አትርሱ። ወደ ኋላ ቀርተናል ብላችሁ የምታስቡም ካላችሁ ይህች ሀገር በአንድ ወቅት የአፍሪካውያን ብቸኛ ተስፋ እንደነበረች እንድታስታውሱ ፈልጋለሁ። The beacon of hope for our entire continent. ይህ ለኢትዮጵያ የመሪነት ሚና የተሰጠ ምስክርነት ነው። ኢትዮጵያ ውስጥ የሚሆን ማንኛውም ነገር በአፍሪካውያን ልብ ውስጥ የሚጋባ እንጂ በድንበር ታጥሮ የሚቀመጥ አለመሆኑን ማሳያም ጭምር ነው። አሁንም ኢትዮጵያ ከዚህ ከፍታው አልወረደችም፣ ከኃላፊነት ሚናዋም አልጎደለችም። አድዋ ላይ አልበገር ባይነትን ለመላው ጥቁር ህዝቦች እንዳበሰረችው ሁሉ ዲሞክራሲንም በማጽናት ሂደት ውስጥ ሚናዋን መጫወት ቀጥላለች። የኢትዮጵያን ትልቅ ቦታ ነው የሚሰጣትና ከዛ አኳያ ኢትዮጵያ የምትሰራቸው ነገሮች አቅሟን የመጠነ መሆን ይችላል አለበት። ለዛ ደግሞ አሁን ዝግጅቱ ያለ ይመስለኛል። ሁሉም መሪዎቻችን እንደየራሳቸው እንዳቅማቸው ይሄንን የአባትነት ሚና ለመጣወት ሁሉም ጥረት ያደርጉ ነበር። የአፍሪካ ህብረትም እዚህ የተቀመጠው ለዛ ነው። ይሄ መንግስት ደግሞ ያው የተሻለው መጠን የዲሞክራሲ ልምምዱም እንዲሰፋ በሁሉም ቴክኖሎጂ እንዲታገዝ በዚህ ውስጥም ደግሞ አፍሪካን እንዲመስል የአፍሪካ ህብረት ታዛቢ ቡድን እንዲሳተፍ የኢጋድ ታዛቢ ቡድን እንዲሳተፍ የመሳሰሉ ነገሮችን ማድረጉ ያንን ኃላፊነት ከመወጣት ጋር ይያያዛል። የዘርፉ ባለሙያዎች የዲሞክራሲ አስኳል ይሉታል ምርጫን። ምክንያቱም ዲሞክራሲ ተግባራዊ የሚሆነው ከእያንዳንዱ ዜጋ በሚዋጣ ድምጽ የሚመሰረት መንግስት ሲኖር ስለሆነ ኢትዮጵያም በዚሁ መንገድ የዲሞክራሲ መሰረት የሆነው ምርጫ አካሂዳለች። አንደኛው የምርጫ መገምገሚያ ነው። አንደኛ ምን ያህል ህዝቡ ለምርጫ ተመዝግቧል፣ ሁለተኛ ደግሞ አክቹአሊ ምን ያህሉ መርጧል። አንዳንዴ ተመዝግቦም ሄዶ ላይ መርጥ ይችላልና ይሄ በአንድ በኩል የተመዘገበው ቁጥር በፊት ከነበረው አይ ቲንክ 38 ሚሊዮን መሰለኝ ዛሬ 5 ዓመት የነበረው አሁን ከዛኛው ከፍ ያለ ህዝብ ለምርጫ መመዝገቡና እንደገና ደግሞ የነበረው ሁኔታ ምክንያቱም ያ ብዙ መራጭ እኮ ባይኖር እስከ 6 ሰዓት አይረዘብም ድምጼ ዋጋ አለው ብሎ አምኖ ቮት ያደረገ። ስለዚህ ይሄ ምሳሌ ሊሆን የሚችል ነው። በምርጫ የተሳተፈው ህዝብ ራሱ እኮ የ5 የ6 ሀገር ህዝብ ነው። 40 ሚሊዮን 50 ሚሊዮን እኮ ለ10 ለ20 ሀገር እኮ በተከፋፈለው 3 ሚሊዮን ምናምን ይደርሳል። እና ብዙ ሀገር ማለት ነው አንድ ያካሄደው ምርጫና ቢግ ዲሞክራሲ ነው ማለት ይችላልሽ። ለነው ገና ብዙ የሚዘረዘር ነገር ነው የሚሆነው። ብዙ ጠቀሜታ እንደሚኖረው ግን ሳይታለም የተፈታ ነው ማለት ይችላል። በድህረ ምርጫ ወቅት የሚፈጠር አለመረጋጋት ያልተስተዋለበት ምርጫ መካሄዱም የዲሞክራሲ ልምምዱን ከፍ ያደርገዋል። የምርጫ ጉዳይ በብዙ ጊዜ ይሄ ፖስት ኢሌክሽን ቫዮለንስ የተለያየ ጊዜ ለብጥብጥ የሚደረግበት ከምርጫ ጋር በተያያዘ ምርጫ ሳያደርጉ በተለያየ መልኩ አንዳንዱ ህገ መንግስቱን በማሻሻል ወደ ስልጣን ለመምጣት የሚደረግ ሁኔታ የነበረው። ስለዚህ ይሄ በአንድ በኩል በጣም ተምሳሌታዊ ያደርገዋል። ኢትዮጵያውያን በራሳቸው ተነሳሽነት ህጋዊ መንግስት ለመመስረት በፈቃዳቸው ዴሞክራሲያዊ መብታቸውን ተጠቅመዋል። ጦርነት፣ ኢኮኖሚያዊና ሌሎችም ተጽዕኖች ዓለምን እየፈተናት ባለበት በዚህ ወቅት በተረጋጋ ሁኔታ ምርጫ ማካሄድ ሀገር በምንም አይነት አውድ ውስጥ መቀጠል አለባት የሚል ትልቅ መልእክትም ያስተላልፋል። ይህ ዲሞክራሲያዊ የምርጫ ሂደት ጸንቶ እንዲቀጥል የሚጠበቁ የቤት ስራዎች ግን አሉ። ባለፈው አንዱ ጥሩ የተጀመረው ነገር ተፎካካሪ ፓርቲዎች ወደ ቢመረጡም ባይመረጡም ወደ አንድ ላይ አብረ ሆነው እንዲሰሩ ሀገርን እንዲያስቀጥሉ ቢደረግ በብዙ መልኩ ተምሳሌት ይሆናል። ጅምሮ አለ፣ ፍላጎቱ አለ። አንዳንዴ እኮ ፈልገሽ ራሱ ግራውንዱ ሜስ ከሆነ ማለት ነው አንዳንድ ጊዜ ብዙ ቻሌንጅ ካለብሽ ከውጭ ከምናምን ጠላት ከበዛ ምናምን ፍላጎትሽ ቶሎ ላይ ሰምር ይችላል። ግን ያው ምንድነው እየጠራ የሚሄደው በሂደት ስቴቱ ኤክሰርሳይዝ እያደረገ ሲሄድ ቻሌንጆች እየተፈቱ ሲሄዱ ኢኮኖሚ እያደገ ለምን ዲሞክራሲ ብዙ ነገሮች ነው ያሉት።